አሜሪካ የዚህች ዓለም አድራጊ ፈጣሪ ሀገር ናት። እርሷ የነካቸው ሁሉ ይገናል። አንድም ለችግር ሁለትም ለመፍትሄ ወይ ደግሞ የችግሩንም የመፍትሄውን ባለቤት ሆና የምትታይባቸው አጋጣሚዎች ብዙዎች ናቸው። ማሳሰቢያም ማስጠንቀቂያም የሰጠችበት ጉዳይ ይዘገይ ይሆናል እንጂ መፈጸሙ አይቀርም። በቀጥታም ይሁን በተዘዋዋሪ የተሳተፈችባቸው ጦርነቶች እንደገና ጦርነቱን መልሳ ለማስቀረት በአደራዳሪነት የተሰየመችባቸው ጊዜያት በቁጥር የበዙ ናቸው። አሁንም ድረስ አሜሪካ በየትኛውም የዓለም ክፍል በሰላም ማፈላለግ ሰላም በማጥፋት ስማቸው ከሚነሱ ሀገራት መካከል አንደኛዋ ናት። በኢትዮጵያም እንዲህ ያለ ታሪክ አላት። ጦርነት እንዲቀጥል በማድረግ ስትከሰስ፣ ጦርነት እንዲቀር ስታደራደር፣ ጫናም ስታሳደር ታይታለች። ካለፈው የሰሜን ኢትዮጵያው ጦርነት የሚታወሰው በዚህ የተቃራኒ ታሪክ ነው። ጦርነቱ የቀጠለውና እንደገና ተመልሶ የቆመው በአሜሪካ ነው። አሁን ደግሞ መሪዋ ፕሬዚደንት ዶናልድ ትራምፕ የዓለም የሰላም አባት ለመሆን ያላቸው መሻት መጨመር አገሪቱን ከዓለም ዓይንና ጆሮ እንዳትሰወር አድርጓታል። ትራምፕ በሩሲያ ዩክሬን ጦርነት፣ በሱዳን የእርስ በርስ ጦርነት፣ በኢትዮጵያ ጦርነት፣ በግድብና በወደብ ጉዳይ ስማቸው ይነሳል። መፍትሄ አፈላላጊ ሆነው እዚህም እዚያም ይታያሉ። የአፍሪካ እዝ አዛዥ ጀነራል ዳግቬን አሬም አንደርሰን የመሩት ልዑካን ቡድን ከ4 ኪሎ ያደረገው ቆይታ አሜሪካ ወደ ቀይ ባህር ገፍታ እየመጣች መሆኑን የሚያሳይ ነው። ከዚህ አስከትለን ይህንን ጉዳይ በጥቂቱ እንመለከተዋለን። የአሜሪካ ወታደራዊ ቡድን በ4 ኪሎ። የኢትዮ ኤርትራ ውጥረት ተባብሶ በቀጠለበት በዚህ ቀውጥ የሆነ ሰዓት የአሜሪካ ወታደራዊ ቡድን በ4 ኪሎ መታየቱ በቀይ ባህር እየመጣ ያለውን የኃይል አሰላለፍ የሚያሳይ ነው የሚሉ አስተያየት ሰጪዎች አሉ። ቀይ ባህር የአያላን ሀገራት ጭምር ጉዳይ አለኝ ብለው የራሳቸውን አቋም የሚያንጸባርቁበት ወሳኝ ቀጠና ነው። ባህሩ የዓለም የንግድ መተላለፊያ በመሆኑ ኤርትራና ኢትዮጵያ ከመካሰስ ወደ መታኮስ እንዳያመሩ እንደ አሜሪካ ያሉ ተጽዕኖ ፈጣሪ ሀገራት ጉዳዩን በጥንቃቄ ይመለከታሉ፣ ጣልቃም ይገባሉ። አሜሪካ ወታደራዊ ቡድኗን ወደ 4 ኪሎ የላከችው በበቂ ምክንያት ነው ለማለት የሚያስችሉ ወቅታዊ ማሳያዎች አሉ። ከነዚህ መካከል በአፍሪካ ቀንድ ለሚኖራት የውጭ ፖሊሲ ደህንነት ቀይ ባህርን መጠበቅ ግድ እንደሚላት ወደ አስመራም ወደ 4 ኪሎም ከላከቻቸው መልእክቶች መረዳት ይቻላል። የአሜሪካ ጄኔራሎች በ4 ኪሎ ከጠቅላይ ሚኒስትር አብይ አህመድና ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በተናጠል የመከሩበት ጉዳይ በቀጥታ ከአፍሪካ ቀንድና ቀይ ባህር ጋር የተያዘ ፖለቲካዊ ትርጉም የሚሰጥበት ነው። የአሜሪካ ወታደራዊ ልዑካን ቡድን እየመሩ አዲስ አበባ የገቡት የአፍሪካ እዝ አዛዥ ጀነራል ዳግቬን አሬም አንደርሰን ጉዳዩ ቀድሞ ከነበረው የበለጠ ትኩረት እንዲሰጠውና ክብደት እንዲኖረው አድርገውታል። ወታደራዊ ቡድኑ በ4 ኪሎ በጥብቅ የመከረው በአፍሪካ ቀንድ ወቅታዊ ጉዳይ ነው። የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቬን አሬም አንደርሰን የመሩት የአሜሪካ ወታደራዊ ቡድን ከጠቅላይ ሚኒስትር አብይ አህመድና ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ከሌሎች የኢትዮጵያ ከፍተኛ ወታደራዊ አመራሮች ጋር መክሯል። በምክክሩ የኢትዮጵያ የባህር በር ጥያቄና ኢትዮጵያ በቀይ ባህር በኩል ለመውጣት ያላትን ፍላጎት በተመለከተ ማብራሪያ የሰጡት የኢትዮጵያ መንግስት ከፍተኛ ባለስልጣናት በአሜሪካ ተወካዮች በኩል በጎ ምላሽ እንዳገኙ ተነግሯል። አሜሪካ ሰላማዊ አካሄድን ለተከተለ ሁሉ ድጋፍ እንዳላት አሳውቃለች። ጉዳዩ በኢትዮጵያና አሜሪካ ከፍተኛ ወታደራዊ አመራሮች መካከል ተመክሮበት አቋም የተያዘበት ነው። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ወደ ቀይ ባህር መውጣቷ ለቀጠናው ሰላምና ለምጣኔ ሀብቱ ያለውን ጠቀሜታ አስረድተዋል። በቀይ ባህርና በባህር ዙሪያ የተሰጣቸው ማብራሪያ ያደመጡት ጄኔራሉ የአሜሪካ አቋም በሚያሳይ ሁናቴ አዎንታዊ ምላሽ መስጠታቸው ተሰምቷል። በጄኔራሉ በኩል የተላለፈው መልእክት አሜሪካ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደምትደግፍ የሚያሳይ ነው። አሜሪካ ኤርትራ የኢትዮጵያ አካል በነበረችበት ወቅት በቀይ ባህር አቅጣጫና በአስመራ ቅርብ ርቀት ቃኝ የሚባል የወታደራዊ ግንኙነት ጣቢያ እንደነበራት ይታወሳል። የደርግ መንግስት ወደ ስልጣን መምጣቱን ተከትሎ በተፈጠረው የርዕዮተ ዓለም ልዩነት በኤርትራ የነበረው የአሜሪካ መንግስት ወታደራዊ ህልውና አክትሟል። አሁን በ47ኛው የአሜሪካው ፕሬዚደንት አማካይነት ቀይ ባህር ላይ አዲስ አሰላለፍ እየታየ ይመስላል። ትራምፕ በኢትዮ ኤርትራ ጉዳይ የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህኛው የስልጣን ዘመናቸው የተሻለ አፈጻጸም በማሳየት ላይ ይገኛሉ። ወደ ስልጣን ሲመጡ የገቡትን ቃል ከሞላ ጎደል እየፈጸሙን ይላሉ አስተያየት ሰጪዎች። የቀድሞ ግትር አቋማቸውና አፍሪካ ጥልነታቸው ለዘብተኛ ሆኖ በመታየት ላይ ይገኛል የሚሉ አካላት አሉ። በአፍሪካ ያሉ ግጭቶችና ጦርነቶችን ለማስቆም ቁርጠኛ አቋም ያንጸባርቃሉ። በሱዳን የእርስ በርስ ጦርነት የመፍትሄ ሰው ሆኖ ብቅ ማለታቸው በቅርቡ ይፋ አድርገዋል። በኢትዮ ኤርትራ ጉዳይ ቀደም ሲል ምናልባት ወደ ኤርትራ ሊያደሉ ይችላሉ የሚለው ስጋትና ግምት ቀርቶ በአስመራም በአዲስ አበባም የመፍትሄ ሰው ሆነዋል። ከመልእክታቸውና ከመልእክተኞቻቸው መረዳት የሚቻለው ይህንኑ አቋማቸው ነው። በአፍሪካ ቀንድ የአሜሪካ ሚና አባይ ወንዝና ቀይ ባህርን እንዲሁም ህንድ ውቅያኖስን ማዕከል ያደረገ ነው። አሜሪካ ወደ ቀይ ባህር የኢትዮ ኤርትራ ጉዳይ መምጣት ግድ ብሏታል።
ትራምፕ የሚመሯት አሜሪካ በአፍሪካ ቀንድ አንዳችም ነገር ኮሽ እንዲል አትፈልግም። ለዚህም ነው ትራምፕ ሳያደሉ በወደብ ምክንያት ኢትዮጵያና ኤርትራ እንዳይጋጩ በከባድ ጥንቃቄ ውስጥ የሚገኙት። መንግስታቸው በኢትዮ ኤርትራ ጉዳይ የያዘው አቋም በባለስልጣናቱ በኩል በሚተላለፉ መልእክቶች ይታያል። በአንድ ወቅት በአፍሪካ ቀንድ ጉዳዮች ላይ ትኩረቱን ያደረገ ውይይት ያካሄደው የአሜሪካ የሕግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ በኢትዮጵያና በኤርትራ መካከል እየፈነዳ ያለው ውጥረት ከቁጥጥር ውጭ እየሆነ መምጣቱን በመግለጽ ችግሩ በፍጥነት መፍትሄ እንዲፈለግለት አሳስቧል። በሁለቱ ሀገራት መካከል ውጥረት እንዲፈጠር ያደረገው ምክንያት የፕሪቶሪያው ስምምነት ሙሉ ለሙሉ ሳይፈጸም የባህር በር ጥያቄ መቅረቡ አሁን የሚታየው ውጥረት ምክንያት እንደሆነም ይጠቅሳል። ቋፍ ላይ የደረሰው የኢትዮ ኤርትራ ውጥረት ከመፈንዳቱ በፊት የኤርትራ ጦር ከትግራይ ይውጣ፣ ይህ ትልቅ ችግር ፈጥሯልና ስትል አሜሪካ በጊዜው አሳስባለች። ነገር ግን ውጥረቱ እንዲህ በቀላሉ ይቁም በሚል ትዕዛዝ ብቻ መፍትሄ የሚያገኝ አልሆነም። የአሜሪካ ወታደራዊ ቡድን ወደ 4 ኪሎ የመጣው በቀጥታ ከቀይ ባህር ጋር በተያያዘ ጉዳይ ነው። በአፍሪካ ቀንድና በምስራቃዊ የአፍሪካ ቀጠናም ዙሪያም በስፋት እንደተመከረ ይገመታል። በአፍሪካ ቀንድ ሰላም ለማረጋገጥ አንደኛው ዓላማው ሲሆን የአፍሪካ ቀንድ ሰላም የሚሆነው የቀይ ባህር ውጥረት ሲረግብ ነው። አሜሪካም ወታደራዊ ቡድኗን ከሰሞኑ ወደ 4 ኪሎ የላከችው አንድም ከዚህ አንጻር እንደሆነ የበዛ ግምት አለም። ለመሆኑ መፍትሄው ምን ይሆን? በአሰብ ቀይ ባህር ጉዳይ ለየቅል የሆኑት ኢትዮጵያና ኤርትራ መፍትሄ አጥተው እየተካሰሱ ነው። አሰብና ቀይ ባህርም ማዕከል ያደረገው የኢትዮ ኤርትራ ትንቅንቅ ከጊዜ ወደ ጊዜ እየከበደ ነው። ጉዳዩ በፍርሃትና በስጋት እየታየ ነው። ዓለም በጉዳዩ ላይ ተከፋፍሎ ግምቱን ይሰጣል። በኢትዮ ኤርትራ መካከል ያለው ውጥረት ወደ ጦርነት ያመራል በሚል ስጋትና ፍርሃቱን የሚገልጽ አካል በዝቷል። በሌላ በኩል ውጥረቱ ተፈጥሯዊ ስለሆነ የሚጠበቅ እንጂ ብዛም የሚካበድ አይደለም የሚልም አለ። በመካከል ጉዳዩ ዓለም አቀፍ ሕግን መሰረት ባደረገ መልኩ መፍትሄ እንዲያገኝ የሚጥሩ አካላት አሉ። የኢትዮ ኤርትራ ታሪክ በብዙ እየተዘገበ ነው ማለት ይቻላል። ኤርትራ ራሷን የምትገልጸው የ30 ዓመታት የነጻነት ታሪክ ያላት ሀገር አድርጋ ነው። በታሪክ የኢትዮጵያና የኤርትራ ህዝቦች በአንድ ስም ሀበሻ ተብለው ይጠራሉ። የጋራ መጠሪያ ስም ያላቸው ሁለቱም አንድ አይነት ምግብ መብላታቸው፣ አንድ አይነት የባህልና የሃይማኖት አስተሳሰብም የሚከተሉ መሆናቸው፣ አንድ አይነት ፊደል መጠቀማቸው ነው። ሁለቱም የነዚህ ትውፊታዊና ባህላዊ ቅርሶች ባለቤት ነን ብለው ስለሚያስቡ እግረ መንገዳቸውን በአንድ ወቅት አንድ የነበሩበትን ታሪክ ያስታውሳሉ። የቅርብ ጊዜውን ብናነሳ እንኳን የዛሬ 7 ዓመት ግድም የኢትዮ ኤርትራ ግንኙነት በፍቅርና በጠብ የሚገለጽ ነው። ዛሬ የተኮራረፉት ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ያን ጊዜ ፍቅር ነበሩ። የሁለቱ ሀገራት መንግስታት መሪዎች ገድላቸውን በጋራ በመተረክ ተመሳሳይ የገንዘብ ኖት በመጠቀም ኢትዮጵያ አሰብን በነጻ እንድትጠቀም በመፍቀድ የሁለት ሀገር አንድ ህዝብ እንደነበሩ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ወደብ የህልውና ጉዳይ ነው ካሉ በኋላ ነገሮች ተካረው እዚህ ደረጃ ደርሰዋል። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያና ለአፍሪካ ቀንድ ሰላምና መረጋጋት ጠቀሜታው የጎላ መሆኑን ለዓለም አቀፉ ማህበረሰብ እየገለጹ ያሉት የኢትዮጵያ መንግስት ባለስልጣናት ናቸው። ባለስልጣናቱ በቀይ ባህር ቀጠና እየታዩ ነው ያሏቸውን ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልተጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳሚ ብሔራዊ አጀንዳ የማድረጓን ምክንያት በማስረዳት ላይ ይገኛሉ። በዚህ ከባድ ፍጥጫ መሃል ነው እንግዲህ አሜሪካ ገፍታ እየመጣች የምትገኘው። ከላይ እንደተመለከትነው አሜሪካ የገባችበት ጉዳይ አንድም ለመፍትሄ ሁለትም ለችግር የመሆን እድሉ ሰፊ ነው። ብዙውን ጊዜ ከነችግሩም ቢሆን መፍትሄ በማምጣት ትታወቃለች። ኤርትራም ሆነች ኢትዮጵያ አሜሪካንን ይሰማሉ። ለወትሮ ከአሜሪካና ምዕራባውያን በመራቅ በተቃራኒ አቋም ናት የምትባለው ኤርትራም ፕሬዚደንት ዶናልድ ትራምፕ ለኤርትራቻቸው ፕሬዚደንት ኢሳያስ አፈወርቂ ደብዳቤ መላካቸውን ተከትሎ የቀደመው ጊዜ የባላንጣነት ታሪክ ተቀይሮ ሌላ መልክ ሊይዝ ይችላል የሚል ግምት ነበረም። አሁን ደግሞ የአሜሪካ ወታደራዊ ቡድን ወደ ኢትዮጵያ አዲስ አበባ በልዩ ልዑክ መጥቶ ከጠቅላይ ሚኒስትሩ አብይ አህመድና ከፊልድ ማርሻል ብርሃኑ ጁላ ጋር በአጠቃላይ ከፖለቲካና ከወታደራዊ ባለስልጣናት ጋር መምከሩ የጉዳዩን ትኩረት መሳብ ጠቋሚ ነው።